ጤና ይስጥልን እንደምንውላችኋል ወደ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ግንቦት 18 2017 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ ያላትን የባህር በር ፍላጎት መቃወማቸውን ህወሓት በድጋሚ ግጭት እንዲቀሰቀስ እየሰራ ነው ያሉት አቶ ጌታቸው ረዳ የትግራይ ህዝብ እንዲቃወመው ጥሪ ማቅረባቸውን እንዲሁም በኢትዮጵያ በኤምፖክሲ ቫይረስ የተያዘ ሰው መገኘቱ መገለጹን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ ያላትን የባህር በር ፍላጎት ተቃወሙ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ የተለመደ ክሳቸውን አቅርበዋል። ከፍተኛ የመንግስት ባለስልጣናት የጦር አዛዦችና በሺዎች የሚቆጠሩ ሰዎች በተገኙበት በዚህ ስነ ስርዓት ፕሬዝዳንቱ ኢትዮጵያን የተመለከቱ በርካታ ጉዳዮችን አንስተዋል። ከኢትዮጵያ በኩል የሚነሳውን የባህር በር የይገባኛል ጥያቄ ያልተቀበሉት ኢሳያስ አፈወርቂ በርካታ ኤርትራውያን በተገኙበት ስታዲየም የፍላጎት የውጭ ባላቸው ኃይሎች አማካኝነት የተፈጠረ ነው ሲሉም ከሰዋል። በዚህ የባህር በር ፍላጎት ጋር በተያያዘ ከኢትዮጵያ መንግስት ጋር የነበራቸው ግንኙነትን ያቀዛቀዙት ኢሳያስ የኢትዮጵያ መንግስት የውሃ ጉዳይ አባይ ቀይ ባህር የባህር በር ማግኘት የአፋር ህዝብና መሬት ጦርነት ለመክፈት ለአጀንዳነት እየተጠቀመ ነው ሲሉም ከሰዋል። የኤርትራ ህዝብና መንግስት በኢትዮጵያ ለተካሄደው ለውጥ ድጋፍ በማድረጉ አይቆጩም ያሉት ፕሬዝዳንቱ ላለፉት ሁለት ትውልዶች በኢትዮጵያ የሀገረ መንግስት ግንባታ እድል ተጨናግፏል ሲሉም ተደምጠዋል። አክለውም በኢትዮጵያ ታይተው የነበሩ ለውጦችን ተስፋ ሰጪ ህዝባዊ ምኞት ሲሉ የገለጸው ይህም የውጭ ኃይሎችን ያስደነገጠ ነበር ሲሉም ገልጸዋል። በዚህ ተስፋ ሰጪ በሆኑ ድሎች የተናደዱ የውጭ ኃይሎች አካባቢውን የቀውስ ቀጠና ያደረጉ ነው ሲሉም ተደምጠዋል። በተለይ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎት ይፋ ከሆነ በኋላ በኤርትራ በኩል ስጋት እየፈጠረ ሲሆን ይህንን ተከትሎም የኤርትራ መንግስት የተለያዩ ወቀሳዎችን እያካሄዱ ይገኛሉ። በተጨማሪም የኢሳያስ አፈወርቂ መንግስት ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ የምትገኘው ግብጽ ጋር ትብብር በመፍጠር ውጥረቱን በማባባስ የሚነገር ሲሆን የኢትዮጵያ የወደብ ባለቤት ጥያቄና የመጠቀም መብት የግብጽ መንግስት ማስቆጣቱም ይታወሳል። ህወሓት በድጋሚ ግጭት እንዲቀሰቀስ እየሰራ ነው ያሉት አቶ ጌታቸው ረዳ የትግራይ ህዝብ እንዲቃወመው ጥሪ አቀረቡ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳና የመስኖና ቆላማ አካባቢ ሚኒስትር አብርሃም በላይ በአዲስ አበባ ከሚኖሩ የትግራይ ተወላጆች ጋር በትግራይ ክልል ወቅታዊ ጉዳይ ዙሪያ ውይይት አካሂደዋል። ዶክተር አብርሃም በላይ በዚህ ወቅት እንዳሉት የትግራይ ህዝብ የጥቂት ስልጣን ፈላጊ ቡድኖች ድምጽ እየሰማ ለዓመታት ተጉዟል። ከዚህ በኋላ በሐሰት ፕሮፓጋንዳ አይታለልም ብለዋል። የትግራይ ህዝብ የተወሰኑ ሰዎች የስልጣን ጥምን ለማርካት መሞት የለበትም ያሉት ሚኒስትሩ የጥቂት ሰዎች ፍላጎትን ለማሟላት የሚከፈል መስዋዕትነት አይኖርም ነው ያሉት። የትግራይ ህዝብ ዋነኛ አጀንዳ ሰላም መሆኑን የገለጹት ዶክተር አብርሃም በላይ በክልሉ ዘላቂ ሰላምና ልማት ላይ በጋራ መምከር እንደሚገባም ገልጸዋል። አቶ ጌታቸው ረዳ በበኩላቸው በትግራይ ክልል አሁን የተፈጠረው ችግር የትግራይ ፖለቲከኞች የፈጠሩት ነው ብለው አመራሩ የያዘው ግትር አቋም ትግራይን ከአደጋ ስጋት እንዳትወጣ አድርጓታልም ሲሉ ገልጸዋል። ህወሓት የፕሪቶሪያው ግጭት ማቆም ስምምነት እንዳይተገበር እንቅፋት ሆኗል ሲሉም በውይይቱ ላይ ከሰዋል። ጌታቸው ረዳ አክለውም ህወሓት በድጋሚ ግጭት እንዲቀሰቀስ ያደርጋሉ ያሏቸውን እንቅስቃሴዎች የትግራይ ህዝብ ውድቅ እንዲያደርግም አሳስበዋል። የግጭት ማቆም ስምምነቱ ሙሉ ለሙሉ ተግባራዊ እንዲሆን ከተፈለገ የትግራይ ህዝብ የህወሓት ድርጊቶችን መቃወም እንዳለበትም ጌታቸው ረዳ ተናግረዋል። የትግራይ ክልል ግንኙነት ከፌደራል መንግስት ጋር መሆኑ ግድ ነው ያሉት አማካሪ ሚኒስትሩ ከገሌ ጋር ሆኜ ማጥቃት እችላለሁ የሚለው ማጋለጥ አለብንም ብለዋል። በአሁኑ ወቅት 99% የሚሆነው አመራር ሰላም ፈላጊ ነው ያሉት አቶ ጌታቸው ረዳ ጥቂት የግጭት ጠማቂዎች በጋራ ልንታገላቸው ይገባል ሲሉም ተደምጠዋል። በኢትዮጵያ በኤምፖክሲ ቫይረስ የተያዘ ሰው መገኘቱ ተገለጸ። በኦሮሚያ ክልል ሞያሌ ከተማ አስተዳደር በኤምፖክስ የዝንጀሮ ፈንጣጣ ቫይረስ የተያዘ ሰው መገኘቱን የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አረጋግጠናል ሲሉ ትናንት ግንቦት 17 ቀን
2017 በወጡት መግለጫ ማስታውቀዋል። ቫይረሱ እንደተገኘበት የተረጋገጠው የ27 ቀን ዕድሜ ያለው ህፃን ልጅ መሆኑን የጠቆሙት የተቋሙ መግለጫ እናቱን በተደረገ ቀጣይ ምርመራ ለቫይረሱ እንደተጋለጠች ለማረጋገጥ ተችሏል ብሏል። የህፃኑ አባትም ወደ ጎረቤት ሀገር ሄዶ የነበረ መሆኑን መታወቁን የሄደባቸው አካባቢዎች እንዲሁ ከግለሰቡ ጋር የቅርብ ንክኪ የነበራቸው ግለሰቦች የመለየት ክትትል የማድረግ ስራ መጀመሩንም ጠቁመዋል። ታካሚው ህፃንና እናቱ አስቀድመው በተዘጋጀ የለይቶ ማከሚያ ተገቢ ሕክምና ክትትል እየተደረገላቸው መሆኑን ያስታወቀው መግለጫው እስካሁን ባለው ሁኔታ የከፋ የጤና እክል እንዳላጋጠማቸውም አመላክቷል። የጤና ሚኒስቴር በሽታው በአህጉራችን ከተከሰተ ወቅት ጀምሮ ወደ ሀገር ውስጥ እንዳይገባ ከገባም ጉዳቱ ሳይከፋ በቁጥጥር ስር ለማድረግ እንዲቻል በርካታ ስራዎች ሲያከናውን መቆየቱንም አስታውቋል። ለዚሁ በሽታ መከላከል ሲባል በኢትዮጵያ የህብረተሰብ ጤና ኢንስቲትዩት ውስጥ የድንገተኛ አደጋ ማስተባበሪያ ማዕከል ተቋቁሞ እየሰራ እንደሚገኝም ጠቁሟል። የኢምፖክሲ ወይም የዝንጀሮ ፈንጣጣ በሽታ ቫይረሱ ካለባቸው ግለሰቦች ጋር ንክኪ ያለው ሰው የሚታዩበት ምልክቶች ሽፍታ፣ ሳል፣ ትኩሳት፣ የራስ ምታት፣ ድካምና የጀርባ ህመም መሆናቸውም ገልጿል። በአሁኑ ወቅት ይህ በሽታ በተወሰነ ቦታ ላይ ብቻ የታየ በመሆኑ ህብረተሰቡ ሳይደናገጥ የተለመደውን አኗኗር መቀጠል እንደሚችልና ከጤና ሚኒስቴር እንዲሁም ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የሚወጣው ወቅታዊ መረጃዎች በመከታተል ራሱንና ቤተሰቡን ከዚህ በሽታ እንዲጠብቅ ማሳሰቢያ መስጠቱን ከመግለጫው አባይ ቴሌቪዥን ተመልክቷል። የትግራይ ፕሬዝዳንት ጽፈት ቤት በክልሉ ጊዜያዊ አስተዳደር ፕሬዝዳንት ስም ተሰራጭቷል ያለውን መረጃ አስተባበለ። የትግራይ ፕሬዝዳንት ጽፈት ቤት በክልሉ ጊዜያዊ አስተዳደር ፕሬዝዳንት ስም የተከፈቱ የማህበራዊ ሚዲያ ገጾች እንደሌሉ ማስታውቋል። ጽፈት ቤቱ በወጣው መረጃ በፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስም የተከፈቱ የማህበራዊ ሚዲያ ገጾች መኖራቸውን ጠቅሶ በእነዚህ ገጾች የተለያዩ ሐሰተኛ መረጃዎች እየተሰራጩ ነው ብሏል። በዚህ ገጾች ላይ የሚጋሩት መረጃዎችን ተከትሎ የተለያዩ ቅሬታዎች እየደረሱኝ ነው ያለው ቢሮው በፕሬዝዳንቱ የተከፈተ ምንም አይነት የማህበራዊ ሚዲያ ገጾች የሉ ብሏል። በፕሬዝዳንቱ ስም በተከፈቱ የማህበራዊ ሚዲያ ገጾች ከተሰራጨ መረጃዎች መካከል አንዱ የኤርትራ ሰራዊት የተቆጣጠረው የትግራይ አካባቢ ለቆ ወደ ግዛቱ መመለስ ጀምሯል የሚለው የሚገኝበት ሲሆን ይህም የተለያዩ ጥያቄዎችን እያስነሳ ይገኛል። ይህንንም በተመለከተ አስተያየታቸውን የሰጡት በትግራይና በኤርትራ ድንበር የሚኖሩ ዜጎች መረጃው የተሳሳተ ነው ሲሉ ገልጸዋል። የኤርትራ ሰራዊት በኃይል ከያዛቸው አካባቢዎች ወጥቷል ተብሎ የሚነዛው መረጃ ከሀቅ የራቀ ውሸት ነው ሲሉም ነዋሪዎቹ ተናግረዋል። የኤርትራ ሰራዊት አሁንም በምስራቃዊ ዞን ድንበር የሚገኙ የሁለት ወረዳ 8 ቀበሌዎችና 2 ከተሞች ይዞ ይገኛል ሲሉም ነዋሪዎቹ አስረድተዋል። ነዋሪዎቹ በኤርትራ ሰራዊት በኃይል የተያዙ የኢትዮጵያ ቦታዎች ከወረራ ነፃ እንዲሆኑ ለፌዴራል መንግስትና ለዓለም አቀፍ ማህበረሰብ ጥሪ ማቅረባቸውን ቲኪቫ ዘግቧል። አንዳንድ የማህበረሰብ አንቂ ነኝ ባዮች መሬት ላይ ያለው ሀቅ በመገልበጥ የኤርትራ ሰራዊት ቦታዎችን ለቆ ወጥቷል ብለው በማህበራዊ ሚዲያ የሚያናፍሱት መረጃ ፍጹም ሐሰት ነው ሲሉ መናገራቸውንም ዘገባው አክሏል። ሩሲያ በዩክሬን ላይ ከባድ ጥቃት ማድረሷን ተከትሎ ትራምፕ ፑቲንን እብድ ሲሉ ዘለፉ። ሩሲያ በዩክሬን ላይ በፈጸመችው ከባድ የአየር ጥቃት ህፃናትን ጨምሮ በርከት ያሉ ሰዎች መጎዳታቸውን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን እብድ ሲሉ ዘልፈዋቸዋል። እሁድ አመሻሹ ላይ በኒው ጀርሲ ለጋዜጠኞች መግለጫ የሰጡት ትራምፕ ፑቲንን ለረጅም ጊዜ አውቀዋለሁ፣ እንግባባለን፣ በአሁኑ ወቅት ግን ሮኬቶችን ወደ ከተሞች እያስወነጨፈ ሰዎችን እየገደለ ነው፣ በጭራሽ የምወደው ነገር አይደለም ብለዋል። አሜሪካ በሩሲያ ላይ የጣለችው ማዕቀብ ለማክበድ እያሰቡ እንደሆነ የተጠየቁት ትራምፕ በእርግጠኝነት ሲሉም ምላሽ ቢሰጡም ከዚህ በፊት በተደጋጋሚ የተናገሩትን ተግባራዊ ሲያደርጉም አይታዩም። ብዙም ሳይቆይ ትራምፕ ትሩዝ በተሰኘ የማህበራዊ ሚዲያ ላይ ባሰፈሩት ጽሑፍ ፑቲን ፍጹም አብዷል ሲሉም አስፍረዋል። ትራምፕ አክለውም ደስተኛ እንዳልሆኑና ጠንከር ባለና ባልተለመደ ተግሳጽ ፑቲንን ምን ነካው፣ ብዙ ሰዎችን እየገደለ ነው ብለዋል። ትራምፕ የሩሲያውን አቻቸውን ብቻ ሳይሆን የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪ ጠንከር ባሉ ቃላት ተችቷቸዋል።
እሱ የሚናገርበት መንገድ ለሀገሩ ምን አይነት ፋይዳ እያደረገ አይደለም ብለዋቸዋል። የዩክሬን አውሮፓውያን አጋሮች በሩሲያ ላይ ተጨማሪ ማዕቀቦችን ቢያዘጋጁም አሜሪካ በበኩሏ የሰላም ድርድሮችን ለማሳለጥ እንደምትሞክርና ይፍራማ ካልሆነ ራሷን እንደምታገል ስትናገር ቆይታለች። ባለፈው ሳምንት ትራምፕና ፑቲን አሜሪካ ጦርነትን ለማስቆም ባቀረበችው የተኩስ አቁም ስምምነት ላይ ለ2 ሰዓታት ያክል በስልክ መነጋገራቸውም ይታወሳል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን በያላችሁበት መልካም ቀን